አቶ መስፍን በጣም ተቆጡ። እንዴት በዚህ ልክ ደደብ ትሆኛለሽ? በማለት ባለቤቱን ማናገር ቀጠለ። አቶ መስፍን ነገሩ በጭልምታ ነው የሰማው። እሷ የመታቻት እሷ እንደሆነች እንጂ ይሄን ያህል ድርጊት እንዳደረገች ወይዘሮ ባዩሽ የሚያውቀው ነገር የለም። እርግብ በስተመጨረሻ የሆነው ነገር አስደነገጣት። ያመጣችው እቃ ወይም የሰረቀችው እቃ አሁን ላይ የሱቁ ባለቤት እንደወሰደው ነው የገባት። ሰላም ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ እርግብ በስተመጨረሻ በጣም ተናደደች። ተምቹ ሁሉንም ነገር ነገራት። ይህንን ዓለም ስላሳየሽኝ በጣም አመሰግናለሁ፣ ነገር ግን እንዳሰብሽው አይደለም በማለት ተናገረ። አቶ መስፍን ወይዘሮ ሜላት ባዩሽ እንደሆነች የመታቻት እና ባዩሽ አደገኛ ሰው እንደሆነች ደረሰበት። አሁን ላይ የሀንዬ አፍቃሪ እየተከተለ ከዚህ በኋላ አንቺን አልከተልም፣ በቃ ጓደኛ እንሆናለን ሲል ሁሉንም ነገር ሰላምዬ ይቅርታ እንዲጠይቅ በማድረግ ነበር። ሰላምዬ ይቅርታ እንዲጠይቅ ያደረገችው እሱ እንዳፈቀራ ስለገባት እንዳይጎዳና እንዲሁም በጣም ጥሩ ልጅ ስለሆነ ለሀንዬ ይገባታል ብላ ስላሰበች ነው። ሀንዬ ግን እኔ እንደዚህ አይነት ነገር አይመቸኝም፣ አባቴ ብቻ ይበቃኛል በማለት ነበር የተናገረችው። እርግብ አሁን ላይ የገዛ ጓደኛዋ ለሆነ ተንኮል እንዳዘጋጀቻት ይታያል። ምክንያቱም ወርቁ የት ነው እሰራልሻለሁ እያለቻት ነበር። ስለዚህ ጓደኛዋ የገዛ ጓደኛዋ አሳልፋ ለወይዘሮ ባዩሽ እንደምትሰጣት ምንም ጥርጥር የለውም። ለገንዘብ ብላ አይደል ገላዋን የምትሸጠው። ስለዚህ ገንዘብ ጠቀም ያለ ገንዘብ የምትሰጣት ከሆነ ወይዘሮ ባዩሽ እርግብን አሳልፋ ከመስጠት ወደኋላ አትልም። እርግብም ያለውን ነገር ቢያንስ መናገር ሲገባት ጫፍ ጫፉን ተናግራ ነው እንደዚህ የሆነችው። አሁን አቶ መስፍን ለህግ ቀርባ መቀጣት አለባት፣ አለበለዚያ እኔ ራሴ ቀጣታለሁ፣ ባዩሽ መቀጣት አለባት ሲል አቶ መስፍን በድጋሚ ተናገረ። ባዩሽ ወይዘሮ ሜላትን ዳግም ስታታልላት ምንም አይነት ነገር አላሰበችም ነበር። ወይዘሮ ሜላትም መልሳ አመነቻት። ወይዘሮ ባዩሽ ከዚህ በፊት በጣም ብዙ ድርጊቶችን ያደረገች ሲሆን በዚህ ልክ ደግሞ ውሸቷ ይገናል ተብሎ አይታሰብም። ነገር ግን አሁን ላይ ከባድ ውሸቶችን ቀጥላለች። የሀንዬ አፍቃሪ ሀናን ካፌ ከመከተል በላይ ለሷ ያለው ቦታና እንዲሁም ከሷ ጋር ሲሆን ያለው ፈገግታ ይለያል። ያንንም ስለምታይ ነው ሰላምዬ አንተ ይቅርታ ብለህ እንደ ጓደኛ ቀረባት ያለችው። አሁን ላይ እርግብ ወይዘሮ ባዩሽ ተመታ እዛው የወደቀች ነበር የመሰላት። ነገር ግን ባዩሽ እንደምንም ተነስታ ሆስፒታል ሄዳ ጸጉሯን አሻሽጋ ነው የመጣችው። በእርግጥ ወይዘሮ ባዩሽ አሁን ላይ የመታቻት እርግብ እንደሆነ ብትናገርም ነገር ግን ወርቁን ልትመልስላት ሳይሆን ወርቁን ለራሷ ልታደርግ አስባ ስለነበረ ነው አሁን ላይ እንደዛ ያለችው። ወይዘሮ ሜላትም ይህንን አመነቻት። ምክንያቱም ባዩሽ በጣም ትችላለች ነገሮችን ለማሳመን። አሁን ላይ ወይዘሮ ሜላት ከባድ ሁኔታ ውስጥ እንደገባች አልገባትም። እርግብ አሁን ላይ ተይኝ እባክሽ እኔ አፈቅረዋለሁ። እርግብ ባደረገችው ነገር ተጸጸተች። እንዴት ያታልለኛል ብላ በጣም ተናደደች። አሁን ወርቁ እየተወሰደ ነው የመሰላት። ምክንያቱም የጎዳና ተዳዳሪ እንጂ ምንም የሌለው ነጭ ድሃ ነበርኩኝ። እናም እባክሽን ልጨርስልሽ በማለት ሊነግራት ፈልጎ ነበር። ነገር ግን በዚህ መቀጠል አልችልም ከፊቴ ይጥፋልኝ በማለት አባረረችው። ሰላምዬ አሁን ላይ ሀንዬ ፍቅር እንድትጀምር ለማድረግ እየሞከረች ነው። በዛ ላይ የሀብታም ልጅ ነው፣ እንደገና ጎበዝ ተማሪ፣ ስርዓት ያለው ልጅ ነው። ስለዚህ ይሄን እድል ባያመልጥሽና ብትሞክር የተሻለ ነው በማለት እሷን ለማስረዳት ሞክራለች። እርግብ አሁን ላይ የገዛ ጓደኛዋ በላይ የተጠጋችባት ልጅ ለወይዘሮ ባዩሽ አሳልፋ ልትሰጣት ነው። ምክንያቱም ወርቅ ስትፈልግ ነበር። ወርቅ እንዳለ ደጋግማ ስለነገረቻት አሁንም ወርቅ አለ ብላ ስለምታስብ ነው። አቶ መስፍን አሁን ላይ በእኔ ውሳኔ እጅሽን ጥልቅ እንዳታደርጊ፣ የራስሽ ውሳኔ ነው የወሰንሽው፣ እኔ ደግሞ የራሴን ውሳኔ መወሰን የምችል ሰው ነኝ። ስለዚህ ትቀጣለች። ቅጣቷን ደግሞ ራሴ ከሰጠዋት በኋላ ነው ለፖሊስ አሳልፌ የምሰጣት ሲል በጣም በቁጣ ለባለቤቱ ተናገረ።
ይህን ያህል በጣም ፈሪና ለእሷ የምትንቀጠቀጭ አይመስለኝም ነበር። ለካ አንቺ ፈሪ ነሽ። ፈሪ ደግሞ እኔን አያናገረኝም። ከዚህ በኋላ ይበቃሻል። ይቺ ህይወታችንን ያመሰቃቀለችን ሴት ጠበቃ የምትሆኚ አንቺ ነሽ በማለት አንቺ ነሽ እንዴት ሰው የገደለችን እንዲሁም ብዙ ህይወትን ያጠፋችን በዚህ ልክ ታያለሽ? ምን አይነት አስተሳሰብ ነው ያለሽ? እንደገና ደግሞ ከሷ ምንድን ነው የሚቀርሽ? ከሷስ የሚቀርብሽስ ምንድን ነው? በማለት ነበረ ለማናገር የሞከረው። ነገር ግን ወይዘሮ ሜላት መስማት አልፈለገችም ከባለቤቷ ምክር። የሀንዬ አፍቃሪ ከቀን ወደ ቀን ፍቅሩ እየጨመረ ነው። እሷን ከመከተል በላይ ትልቁ ነገር እሷን እንዴት ብዬ አናግራታለሁ የሚለው ነገር አስፈርቶ ስለነበር፣ አሁን ግን ኖርማን ጓደኛ መሆናቸውን ጥሩነት እንደሆነ ለራሱ አስቧል። ነገር ግን እሱን የምታፈቅረው ልጅ ለሀና የተለያዩ ነገሮችን በመናገር ነበር ሀና እንድትርቅ ያደረገው። አሁን ላይ እርግብ በጣም ያስፈራት ነገር አሁን ማንን ነው ውስጥ የምታምነው? ወርቁን እንዴት አድርጋ ነው የምትቀበለው? አንድ ተስፋ ያላትን ወርቅ ለምታምነው ሰታ ጉር ተሰራሁ እሱን የወሰደው በማለት መጮህን ቀጥላለች። እርግብ አሁን ላይ በገዛ ጓደኛዋ እንደምትከዳና አሳልፋ እንደምትሰጣት ምንም ጥርጥር የለውም። ወርቅ አለ ያለችው የት ነው በማለት ነበር ስታናግራት የነበረው። አቶ መስፍን ምን ያህል ለባለቤቱ ክብርና ፍቅር እንዳለው ይታወቃል። ነገር ግን በዚህ ልክ ሲናደድ አይቼው አላቅም። በጣም በመናደድ ነበር ባለቤቱን ያዋራት። በስተ መጨረሻ ለህግ እንደሚያቀርባትና ዋጋዋንም እንደሚሰጣት ነግሯት ከባለቤቱ ወጣ። እቤት እንደዚህ ተናግሮ ስለማያውቅ በጣም ተደናገጡ። ምን እየሆኑ እንዳሉ ሀና ጠየቀች። ሀና እሱ የተናገረ እውነቱን ነው እማዬ በማለት አቶ መስፍንን በአባቷን ደገፈች። ላይክ ሰብስክራይብ በማድረግ ቤተሰብ የሆነው